በዛሬው ዕለት አጠቃላይ እንደወረዳ ከባለ ድርሻ አካላት ጋር ውይይት አድርገናል። የውይይቱ ዋናው ዓላማ የ2017-18 ምርት ዘመን አጠቃላይ የግብዓት አቅርቦትና የስርጭት ሁኔታ የነበሩ መልካም ተሞክሮችን ሞር በማስፋት በእነዚህ ስርጭት ላይ ደግሞ በባለፈው ዓመት ሲገጥመን የነበሩ ጉድለቶችን በማየት ለቀጣይ ለምናደርገው የምርት ዘመን መሻሻል በዋናነት ባለቤት ሆኖ የሚያስቀረው ባለድርሻ ጋር የጋራ አድርገናል። በተለይ ባለፈው ዓመት እንደ ወረዳ በግብዓት ስርጭት በኩል ፍትሐዊነትን ከማረጋገጥና ህገወጥነትን ከመከላከል የተወሰነ ርቀት ብንሄድም ሙሉ በሙሉ ማጥፋት አልተቻለም። በተለይ ደግሞ ከጫኛ ወራጅ ጀምሮ እስከ ቀበሌ ታች ባለው ባለሙያ አርሶ አደር እና ነጋዴ ላይ አላግባብ ግብዓት እየገዛ አላግባብ ከአርሶ አደሩ እየወሰደ አላግባብ የሚያውልበት ነገር ስላለ እሱም በዚህ ዓመት እንዴት እንቅረፈው፣ ከማን ምን ይጠበቃል፣ እንዴት እንቀናጅ፣ በምን አሰራር ቀጣይ አዘምነን ተጠያቂነትን እናረጋግጥ በሚል አጠቃላይ የተወያየንበት ሁኔታና ጥሩ የሆነ ውይይት አካሄደናል። ምክንያቱም ሁሉም ሰው ግልጽ ሆኖ ይሄ ችግር አጠቃላይ ዳሰሳ ጥናትም ስላካሄድን በግብዓት አቅርቦትና ስርጭት የሚመለከተው ዳሰሳ ጥናት ወደ 4 ቀበሌዎች ዳሰሳ ጥናት አድርገን የዳሰሳ ጥናት ደግሞ ችግርን መለየት የችግሩ የት እንደሆነ ማመላከት ስለሆነ በዚህ ላይ ቀርቦ አጠቃላይ ውይይት አድርገናል። በ18-19 ምርት ዘመን የግብዓት አቅርቦትና ስርጭታችን እያንዳንዱ መሬትን መሰረት አድርጎ ስርጭት እንዲያካሄድ ተግባብተናል። መሬትን መሰረት ያደረገ ግብዓት የሚሰጠው ለግለሰቡ ሳይሆን ለመሬቱ ነው። መሬት ያለው አካል አለ፣ የሚጠመድ አለ፣ የሚከራይ አለ። ስለዚህ መሬትን መሰረት አድርገን ስንል በቀበሌ ደረጃ ያለው ሽማግሌም የግብዓት አስተባባሪ ኮሚቴም ከሚመለከተው አካል ጋር እያንዳንዱ እቅዱን መሰረት አድርጎ ባቀደው እቅድ መሰረት ነው እያንዳንዱ አርሶ አደር ባለሙያ በዚህ ምክር ሀሳቡን መሰረት አድርጎ እንዲሰጥ ተግባብተናል። ስለዚህ የመጀመሪያው ህዝቡ መተቸት ነው። ህዝቡን ባለቤት ማድረግ ነው። ህዝቡን እቅዱን ማስተዋወቅ ነው። ህዝቡን ግብዓቱን አውቆ በአግባቡ እንዲመራና ለዚህ ተባባሪ የሆኑ አርሶ አደሮችን አጋልጦ እንዲሰጥ ባለሙያም ሊሆን ይችላል፣ ነጋዴም ሊሆን ይችላል፣ ሌላ አካልም ሊሆን ይችላል። ስለዚህ ይፋ አድርጎ ግልጽ አድርጎ ሌባን ሌባ እያልን ፍትሐዊ ስርጭትና አርሶ አደሩ ላይ ደርሶ ምርትና ምርታማነትን እንዲጨምር የምግብ ሉዓላዊነትን እንድናረጋግጥ ዛሬ በዋናነት ተወያይተናል። ስለዚህ እንደ ወረዳ ወደ 143,000 ኩንታል አሁን አለን በእጃችን መጋዘን የማስገባት ስራ፣ አርሶ አደሩን በዚህ ላይ ደግሞ ተሎ እንዲወስድ የማድረግ ስራ፣ ባለሙያውን በዚህ ላይ ደግሞ ርብርብ አድርጎ ከቀበሌ ባለሙያ፣ የወረዳ ባለሙያ አጠቃላይ ከጸደይ ባንክና ከህብረት ስራ ማህበራት አጠቃላይ ያለውን የአገልግሎት ችግር እንዲቀረፍ አርሶ አደሩ ቀልጣፋ ፍትሐዊ የሆነ አገልግሎት እንዲያገኝ ከማድረግ አኳያ ከፍተኛ የሆነ መድረክ ያካሄድንበት ነው። ቀጣይ እኔንም ደግሞ ዝም ብለን መድረክ መፍጠር ብቻ ሳይሆን የወረዳ ባለሙያ ድጋፍ ያደርጋል። የሚመለከተው የግብዓት ስትሪንግ ኮሚቴና የቴክኒክ ኮሚቴ እያንዳንዱ ያሉ ክፍተቶችን በኤስኤምኤስ መልኩ እያዋቀርን ችግሮችን እየለይን እየተከታተልን እየፈታን አርሶ አደሩ ተጠቃሚ የማድረግ ስራ እንሰራለን።